በመጪው መስከረም በሚደረገው የጃፓን የዓለም ሻምፒዮና ላይ ለመሳተፍ ያሸነፉት አትሌቶች እነማን ናቸው? በተለይ በ5000 እና በ10000 ሜትር የወንዶችና የሴቶች ውድድር ላይ ኢትዮጵያ ለመወከል ያሸነፉት አትሌቶች የትኞቹ ናቸው? አትሌቶቹስ እንዴት ነው የሚመረጡት? መረጃውን ይዘናል። አብራችሁን ስትቆዩ የምትሰሙት ይሆናል። በሌላ መረጃ ደግሞ የዓመቱ አጓጊና ታሪካዊ ይሆናል የተባለለት ታላቁ የአትሌቲክስ ውድድር ደርሷል። ኢትዮጵያም አለኝ የምትላቸው እንቁ አትሌቶች ሁሉ በዚህ ውድድር ላይ ተሳታፊ ናቸው። መዲና ይሳ፣ የኔዋ ንብረት፣ ጽጌ ገብረሰላማ፣ ሂሩት መሸሻ ከሴቶች መካከል ጥቂቶቹ ሲሆኑ በወንዶች ደግሞ በሪሁ አረጋዊ፣ ሀጎስ ገብረ ህይወት፣ ቢኒያም መሃሪ ይገኙበታል። ውድድሩ የሚደረገው ደግሞ አሜሪካ ኦሪገን ነው። ከዚሁ መረጃ ጋር በተያያዘ አትሌት ጉዳፍ ከምንጊዜም ተቀናቃኟ ጋራ እንደገና ልትሮጥ መሆኑ ታውቋል። የኢትዮጵያውያን አትሌቶች የሚፈሯት ኬንያዊቷ አትሌት ቤትረስ ቼቤት ከጉዳፍ ጋራ እንደገና ሊፋለሙ ነው። ይህ ውድድር እጅግ አጓጊና ተጠባቂ ያደረገው ምንድን ነው ያሉ እንደሆነ በመጀመሪያ የ1500 ሜትር እና የ5000 ሜትር ውድድር ሪከርድ ባለቤቷ ጉዳፍ ጸጋይ የኦሎምፒክ የድርብ ወርቅ አሸናፊ ከሆነችው ቤትረስ ቼቤት ጋር ማገናኘቱ ነው። በርካታ ታሪካዊ ድሎችን ለሀገሯ ያስገኘችውና የኢትዮጵያን ሰንደቅ ዓላማን ያውለበለበችው ጀግናዋ አትሌት ጉዳፍ ጸጋይ እጅግ ከተደነቀችው ከኬንያዊቷ አትሌት ቤትረስ ቼቤት ጋር እንደገና ልትፋለም ነው። አብራችሁን ስትቆዩ የምትሰሙት ሌላኛው ጉዳይ ደግሞ የቶኪዮ ኦሎምፒክ የወርቅ ባለድሉ ሰለሞን ባረጋን ይመለከታል። ሰለሞን ባረጋ ከባድ ውሳኔ በመጨረሻም አሳልፈዋል። ውሳኔው ብዙም ያልተጠበቀ ሲሆን እሱ ግን አድርጎታል። እንዲሁም እነዚህን ተጠባቂዎቹ ውድድሮች የሚደረጉበት ቀንና ሰዓትንም ጨምሮ ውድድሩን የምትከታተሉበት ቻናልም እንጠቁማችኋለን። ውድ የዛሬ ስፖርት መረጃ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጋበዝን ወደ መጀመሪያ መረጃችን እናልፋለን። ኢትዮጵያውያንና ኬንያውያን አትሌቶች ያፋጠጠው ታላቁ ውድድር በአሜሪካ ኦሪገን ሊደረግ ነው። አይኖች ሁሉ ትኩረታቸውን የትራክ ሩጫ ሀገር ወደ ሆነችው አሜሪካ ኦሪገን አድርገዋል። ምክንያታቸው ደግሞ ኢትዮጵያውያንና ኬንያውያን በ5000 እና በ10000 ሜትር በወንዶችና በሴቶች የዓለም ሻምፒዮና የሚያሳትፋቸውን ሚኒማ ለማሟላት የሚያደርጉትን ትንቅንቅ ለማየት ትኩረቶች ሁሉ የትራክ ኤንድ ፊልድ ሀገር ወደ ሆነችው ወደ ኦሪገን አድርጓል። ይህ እጅግ ተጠባቂውና ከፍተኛ የሚዲያ ሽፋን እያገኘ ያለው ውድድር እውቅ ኢትዮጵያውያንና ኬንያውያን አትሌቶች ዳግም ያገናኘም ታላቅ ውድድር ሆኗል። በዚህ ውድድር የ5000 ሜትር የሪከርድ ባለቤት የሆነችው ጀግናዋ አትሌት ጉዳፍ ጸጋይን ጨምሮ 13 ሴት አትሌቶችና እንዲሁም ደግሞ ኬንያውያን ጋራ ለመፋለም ቀነ ቀጠሮ ቆርጠዋል። በ5000 ሜትር ሪከርድና ምርጥ ሰዓት ያላቸው ጉዳፍ ጸጋይ የመጀመሪያዋ ስትሆን ጉዳፍ የ5000 ሜትር 14 ደቂቃ ከ21 ማይክሮ ሰኮንድ ያላት አትሌት ነች። ሌላኛዋ ደግሞ ሁለተኛ የምትከተለው መዲና ይሳ ስትሆን 14 ደቂቃ 16 ሴኮንድ ከ54 ማይክሮ ሰኮንድ አላት። ከሷ ቀጥሎ ደግሞ ጽጌ ገብረሰላማ እንዲሁም ደግሞ ብርቄ ኃያሎም፣ ሆቴን ተስፋዬ፣ ሂሩት መሸሻ፣ ልክ ነው አምባቸው እንዲሁም ደግሞ ማርታ አለማየሁና የኔዋ ንብረትም በዚሁ በኦሪገኑ ታላቁ ውድድር የሚሳተፉ ኢትዮጵያውያን አትሌቶች ናቸው። ለቶኪዮ የዓለም ሻምፒዮና በ5000 ሜትር ሚኒማ ለማሟላት የሁለት ጊዜ የኦሎምፒክ አሸናፊዋን ቤትረስ ቼቤትን ጨምሮ ከ7 ኬንያውያን ጋራ እነዚህ ኢትዮጵያውያን አትሌቶችም ይተናነቃሉ። በነገራችን ላይ ይሄ ውድድር እጅግ ተጠባቂ ያደረገው አንዱ ምክንያት የፊታችን መስከረም በጃፓን ቶኪዮ የሚደረገው የዓለም ሻምፒዮና ላይ ለመሳተፍ የሚያስችል ሚኒማን ለማሟላት የሚካሄድ በመሆኑ ነው። ከወዲሁ እነማን ያልፋሉ፣ እነማንስ በዓለም ሻምፒዮናው ላይ የተሻለ ሰዓት ባለማስመዝገባቸው ከውድድር ውጪ ይሆን የሚለው ጉዳይ ደግሞ እጅግ ከፍተኛ የሆነ ጉጉትን ፈጥሯል። በዚህ ትንቅንቅ ከፍተኛ ሚዲያ ሽፋን ያገኘው ሌላኛው ጉዳይ ደግሞ የ5000 ሪከርድ ባለቤቷ ጀግናዋ አትሌት ጉዳፍ
ጸጋዬ የሁለት ጊዜ የኦሎምፒክ ሻምፒዮና ባለቤት ከሆነችው ኬንያዊቷ ቤትረስ ቼቤት ጋር የሚያደርጉት ፉክክር ነው። በቅርቡ በሞሮኮ ራባት የዳይመንድ ሊግ ላይ በ3000 ሜትር ቤትረስ ቼቤት ጉዳፍን ማሸነፏ የሚታወስ ነው። ከጥቂት ሳምንታት በፊት በጣሊያኗ መዲና ሮም በተደረገው የ5000 ሜትር ውድድር ጉዳፍና ቤትሬስ ከፍተኛ ደረጃ ይፎካከራሉ ተብለው ተጠብቀው የነበረ ቢሆንም ውድድሩ ግን በሙሉ ብልጫ ያሸነፈችው ቤትረስ ቼቤት መሆኗ የሚታወስ ነው። አትሌቲክስ ተንታኞች ጉዳፍ ቤትረስ ቼቤት ትፈራታለች በማለት በሁለቱ አትሌቶች መካከል ስላለው ብርቱ ፉክክር ያብራራሉ። ከሁሉም በላይ ግን በፓሪስ ኦሎምፒክ ጉዳፍ ከቼቤት ጋር ባደረገቻቸው ውድድሮች በፍጹም የሚነጻጸሩ አልነበሩም። አሁን በቅርቡ በተደረገው የሮም የዳይመንድ ሊግም ላይ ጉዳፍ በምርጥ ብቃት ላይ የምትገኝ ብትሆንም ቼቤትን ግን ልትፎካከራት አልቻለችም። እንዲያውም ቼቤት አንደኛ በወጣችበት የሮም የዳይመንድ ሊግ ላይ ጥሩ ተፎካካሪ የነበረችው ፍሬወይኒ ኃይሉ እንደነበረች የሚታወስ ነው። ፍሬወይኒ ቼቤትን ተከትላ ሁለተኛ ስትወጣ ጉዳፍ ደግሞ አምስተኛ እንደነበረች አይዘነጋም። የአሁኑ የኦሪገን ውድድርስ ማን ያሸንፍ ይሆን? ቼቤት ወይስ ጉዳፍ? የምናየው ይሆናል። በሌላ መረጃ ደግሞ አትሌት ሰለሞን ባረጋ ትናንት ምሽት ማለትም ሰኞ ወደ አሜሪካ ተጉዟል። ሰለሞን በተደጋጋሚ ከትራክ ውድድር ይልቅ የጎዳና ውድድሮችና ግማሽ ማራቶን ወደ መሮጥ አዘን ብሎ ቆይቷል። ላብነትም በሲቪያና በታላቁ የማንቸስተር የግማሽ ማራቶን ውድድሮችን በማድረግ ማሸነፉ አይዘነጋም። ይህንን የተመለከቱ ሰዎች ሰለሞን ከዚህ በኋላ ወደ ትራክ ውድድሮች ላይመለስ ይችላል ብለው አስበው ነበረ። ነገር ግን ሰለሞን ወደ ትራክ ውድድር በይፋ መመለሱ አሳውቋል። ይህ ውሳኔው ቀላል የሚባል አይደለም። ምሽትም በትራክ ውድድር ለመሳተፍ ነው ወደ አሜሪካ ያቀናው። በስፔን ሲቪያ በተካሄደው የመጀመሪያው ማራቶኑ 2 ሰዓት ከ05 ደቂቃ ከ15 ማይክሮ ሰኮንድ በመግባት ያሸነፈው አትሌት ሰለሞን ባረጋ ወደ ትራክ በመመለስ የተሻለ ሰዓት ለማስመዝገብ ነው ወደ ምሽት ወደ አሜሪካ የተጓዘው። ሰለሞን በተለይ ለቶኪዮ የዓለም ሻምፒዮና ሚኒማን ለማሟላት ብቻም ሳይሆን ለማሸነፍም እንደሚሮጥ ታውቋል። ሰለሞን በሚሳተፍበት በ10000 ሜትር ውድድርም ከኢትዮጵያ አትሌት በሪሁ አረጋዊ፣ ወጣቱ አትሌት ቢኒያም መሐሪና ሀጎስ ገብረ ህይወት እንዲሁም ደግሞ ከሌሎች ኬንያውያን አትሌቶች ጋራ በ10000 ሜትር የሚያደርጉት ትንቅንቅ ከወዲሁ ከፍተኛ በሆነ ጉጉት እየተጠበቀ ነው። የአትሌት ሰለሞን ባረጋ አሰልጣኝ ረዳት ኮሚሽነር ሁሴን ሽቦ ሰለሞን ለወራቶች ወደ ትራክ ተመልሶ ጠንካራ ዝግጅት ሲያደርግ ቆይቷል። ወደ አሜሪካ የሚጓዘውም ለማሸነፍ ብቻም ሳይሆን የተሻለ ሰዓት ማምጣትን አቅዶ ነው። በጣም ጥሩ የሚባል አቋም ላይም ነው ብለዋል። ከዚህ አንጻር ሰለሞን ከጎዳናና የማራቶን ውድድሮች ተመልሶ የትራክ ውድድሮችን ለማድረግ መወሰኑ በቀላል የሚታይ አይደለም። በወንዶች 10000 ሜትር ደግሞ በውድድሩ የተሻለ ሰዓትና ውጤት ያላቸው 6 ኢትዮጵያውያን ከ12 ኬንያውያን ጋራ ለቶኪዮ የዓለም ሻምፒዮና ሚኒማ ለማሟላት ብርቱ ትንቅንቅ የሚያደርጉ ይሆናል። በኢትዮጵያ በኩል በሪሁ አረጋዊ 26 ደቂቃ ከ31 ሴኮንድ ከ13 ማይክሮ ሴኮንድ ያለው ሲሆን ሰለሞን ባረጋ ደግሞ 26 ደቂቃ ከ34 ሴኮንድ ከ93 ማይክሮ ሴኮንድ ያለው ሰዓት ነው። ቢኒያም መሐሪ 26 ደቂቃ ከ37 ሴኮንድ ከ93 ማይክሮ ሴኮንድ ያለው ወጣት አትሌት ሲሆን ታደሰ ወርቁ፣ ሀጎስ ገብረ ህይወትና መዝገቡ ስሜም በዚሁ ውድድር ለተሻለ ሰዓትና ለአሸናፊነት ይሮጣሉ። እነዚህን የሴቶችና የወንዶች የአትሌቲክስ ውድድሮች የፊታችን አርብ ጁላይ ወይም ሐምሌ 5 ቀን በአሜሪካ ኦሪገን ነው የሚካሄዱት። በተለይ እነዚህ ውድድሮች ዲኤስቲቪ ላይ በቀጥታ የሚተላለፉ መሆናቸውም ታውቋል። እኛም በእነዚህ ጉዳዮች ላይ አዳዲስ መረጃዎች ሲወጡ በፍጥነት የምናደርሳችሁ ይሆናል። ውድ የዛሬ ስፖርት መረጃ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።